መጋቢት 14 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። መጋቢት 12 ቀን 2018 ዓመተ ምህረት በደራሲ ሐዲስ ዓለማየሁ የተዘጋጀውና የዘመናዊው አማርኛ ስነ ጽሑፍ ቁንጮ እንደሆነ የሚነገርለት ፍቅር እስከ መቃብር መጽሐፍ የታተመበት 60ኛ ዓመት በልዩ መርሃ ግብር ታስቦ ውሏል። አንዳንድ መጽሐፍት በትውልድ ቅብብሎሽ ታሪክ ይሆናሉ። ከዚያም የአንድ አገር ማንነት አካል ሆነው ሁሌም ይታወሳሉ። በዚህ ሳምንት ኢትዮጵያ ቆም ብላ በስነ ጽሑፍ ታሪኳ ከፍ ያደረጋትን አንድ መጽሐፍ አስታውሳለች። ይህ መጽሐፍ የፍቅር ታሪክ የጎላበት፣ የትግል አሻራ ያለበት፣ ህብረተሰቡ ራሱን ወደ ኋላ የሚመረምርበትና ጥበብ በሀገር በቀል ህይወት የተሸመነበት ነው። እየተነጋገርን ያለነው የአማርኛ ስነ ጽሑፍ ቁንጮ እንደሆነ ስለሚነገርለት መጽሐፍ ነው። ኢትዮጵያዊው ዕውቅ ደራሲ ሐዲስ ዓለማየሁ ስለሰጠን የፍቅር ታሪክ አእምሮን የቀረጸ፣ ስሜትን የቀሰቀሰና የዘመናዊ የአማርኛ ስነ ጽሑፍ ምሰሶ ሆኖ የቆመ ልብ ወለድ ነውና በመሰናዷችን እናከብረዋለን። ዕለተ ቅዳሜ መጋቢት 12 ቀን 2018 ዓመተ ምህረት የታተመበት 60ኛ ዓመት ሲከበር ምሁራን፣ የጥበብ ሰዎችና የስነ ጽሑፍ አፍቃሪያን ተገኝተው ነበር። ዛጎል የመጽሐፍት ባንክ ይህን ልዩ መርሃ ግብር አዘጋጅቶ ታሪካዊውን የስነ ጽሑፍ አሻራ እንዲታሰብ ምክንያት ሆነ። 20ኛው ክፍለ ዘመን አጋማሽ ኢትዮጵያ በለውጥ ጎዳና ላይ ነበረች። ዘመናዊ ትምህርት እየሰፋ ነው። የከተማ ህይወት ተሻሽሏል። ከጥበብ ቅርጾች መሃል አንዱ የሆነው ስነ ጽሑፍም አዲስ ድምጽ እያገኘ ነበር። በዚህ ወቅት ነበር ደራሲ ሐዲስ ዓለማየሁ የኢትዮጵያ ታሪክን እንደገና የሚያብራራ ልብ ወለድ ያስተዋወቀው። ፍቅር እስከ መቃብር የፍቅር ታሪክ ብቻ አልነበረም፣ ጥልቅ ነገር ተሸክሞ የመጣ መስታወት ጭምር እንጂ። ክፍፍልን፣ ማህበራዊ ሳቤን፣ የኃይል መዋቅሮችን፣ በፍቅርና በህብረተሰብ መካከል ያለውን አሳዛኝ ግጭትም ዳሰሰ። በማይረሱ ገጸ ባህሪያት ብዙ ኢትዮጵያውያን ሊገነዘቡት የሚገባን ታሪክ ተናገረ። በአንባቢያን ዘንድ እንደ ልብ ወለድ ሳይሆን እንደ እውነታ ተቆጠረ። ለዚህም ነው በታሪክ ጸንቶ ዛሬም የሚታወሰው። 60 ዓመታትን ሳይጠገብ እያደር እንደ አዲስ እየተገመገመ እዚህ ደረሰ። ባህል የሚያስከፍለውን መስዋዕትነት ተርኳል። የእኩልነት መጥፋት የሚያስከትለውን ስሜታዊ ኪሳራ አንጸባርቋል። የዘመኑን ሌሎች ማህበራዊና ፖለቲካዊ ሐሳቦችንም ለትውልድ አስቀምጧል። ለአዛውንት አንባቢያን የኖሩበትን ያለፈ ታሪክ ያስታውሳል። ለወጣት አንባቢያን አሁንም ለመረዳት የሚሞክሩትን ያለፈ ታሪክ ያሳያል እና ለኢትዮጵያ በአጠቃላይ እንደ መስታወት ሆኖ ይቆማል። በዚህ ሳምንት ያ መስታወት እንደገና ተነስቷል። በአዲስ አበባ በዛጎል የመጽሐፍ ባንክ የተዘጋጀው ልዩ የመታሰቢያ መርሃ ግብር የሥነ ጽሑፍ ውይይቶች፣ በደራሲው ቅርስ ላይ የሚሰጡ አስተያየቶች፣ ከልብ ወለዱ የተገኙ ሐሳቦችና የባህል ጭብጦች ተካተው ቀርበዋል። ምሁራን፣ ጸሐፊዎችና አንባቢዎች መጽሐፉን እንደገና ለመጎብኘት አንድ ላይ የተሰባሰቡ ሲሆን እንደ ቅርስ ሳይሆን እንደ ሕያው ሥራ ሊታወስ እንደሚገባው ለማስታወስም ተሰይመዋል። በመርሃ ግብሩ ዶክተር ታዬ አሰፋ፣ ጸሐፊ አዘጋጅና ተዋናይ መዓዛ ወርቁ፣ ደራሲ ሕይወት ምሻው፣ ደራሲ ጌታቸው በለጠና ሰዓሊ ነጋሊ ሉሌን ጨምሮ ሌሎች የጥበብ ሰዎችና የሥነ ጽሑፍ አፍቃሪያን ተገኝተዋል። የመጽሐፉ ዘመን የማይሽረው ጠቀሜታ ማህበራዊ አለመመጣጠንና ስሜታዊ ትግል የዘመናዊ ሕይወት አካል ሆኖ መቀጠላቸው፣ ደራሲ ሐዲስ ዓለማየሁ የሥነ ጽሑፍ ሊቅ መሆናቸው፣ ልቦለዳቸው ታሪክን ከማህበራዊ ትችት ጋር ማጣመሩ፣ ብሎም ዘመናዊ የአማርኛ ጽሑፍን ለመቅረጽ መርዳቱና የሥነ ጽሑፍ ሚና በህብረተሰቡ ውስጥ የሰፋ መሆኑ በመርሃ ግብሩ በስፋት የተነሱት ሐሳቦች ናቸው። መጽሐፉ የምናነበው መጽሐፍ ብቻ ሳይሆን አብረን የምንኖርበት ታሪክ እንደሆነ ይነገራል። ሐዲስ ዓለማየሁ ከጸሐፊም በላይ አሳቢ፣ ዲፕሎማትና የዘመኑ ድምጽ መሆናቸው ይታወቃል። ሥራዎቻቸው ስለ ኢትዮጵያ ማህበረሰብ ጥልቅ ግንዛቤን ያንጸባርቃሉ። እናም በታሪካዊው ልብ ወለዳቸው አማካይነት ብርቅዬ ነገር ፈጥረዋል። በአንድ ጊዜ የሚያዝናና፣ የሚያስተምርና የሚፈታተን ታሪክ ለማስተላለፍም ችለዋል። ሐሳቦች፣ ስሜቶችና የባህል ጭብጦች የታሪካችን አካል ናቸው። ፍቅር እስከ መቃብር በኢትዮጵያ ምሁራዊ ሕይወት ውስጥ የለውጥ ምዕራፍን ይወክላል።
የኢትዮጵያ ዘመናዊ ስነ ጽሑፍ መነሳትን የሚያመላክትና የማህበራዊ ታሪክ አተራረክ ዝግመተ ለውጥን አጉልቶ የሚያሳይ ታሪክ ሆኖ ይቀመጣል። አንዳንድ ልቦለዶች ይነበባሉ፣ ከዚያም ይረሳሉ። ነገር ግን ጥቂት ልቦለዶች የተጻፉበትን ጊዜ አልፈው ዘመን በመጣ ቁጥር እንደ ብርቅ ይነሳሉ። ከታተመ 60 ዓመታትን ያስቆጠረው ፍቅር እስከ መቃብር ደግሞ ለዚህ ምስክር ነው። ይህ ልቦለድ ለ10 ዓመታት በኢትዮጵያውያን አንባቢያን ልብና አእምሮ ውስጥ ስር ሰዶ ቆይቷል። የተሸከመው ታሪክ ስሜታዊ እውነታዎች ላይ ያተኮረ በመሆኑ በአንባቢያን አእምሮ ላይ እንዲጸና ምክንያት ሆኗል። ታላላቅ ልቦለዶች ታሪኮችን ብቻ አይናገሩም፣ ስሜቶችን ይይዛሉ። በፍቅር እስከ መቃብር ውስጥ ፍቅር እንደ ቀላል ወይም እንደ ሐሳባዊ ተሞክሮ አልቀረበም። በምትኩ በማህበራዊ እንቅፋቶች፣ በግል መስዋዕትነትና በሚያሰቃዩ ምርጫዎች ይፈተናል። አንባቢዎች ራሳቸውን በገጸ ባህሪያቱ ትግል ውስጥ ያያሉ። የራሳቸውን ፍርሃት፣ ተስፋና ገደቦች እያወቁ ከታሪኩ ጋር እንዲጓዙ ተደርጓል። ይህ ስሜታዊ ትስስር በአንባቢውና በታሪኩ መካከል በቀላሉ ሊሰረዝ የማይችል ትስስር ይፈጥራል። ልቦለዱ የህብረተሰብ ነጸብራቅ ነው። የኢትዮጵያ ማህበራዊ መዋቅር መስተዋት መሆኑ ብቻ ሳይሆን የስልጣን ተለዋዋጭነትና በግለሰቦች ላይ የተቀመጡ ገደቦችንም ይመረምራል። ከ10 ዓመታት በኋላም ቢሆን ከነዚህ ጭብጦች ውስጥ ብዙዎቹ ጠቃሚ ሆነው ቀጥለዋል። የተወሰኑ ጥረቶች አሁንም አሉ። በዚህ ምክንያት እያንዳንዱ አዲስ ትውልድ ልቦለዱን እንደ ታሪካዊ ቅርስ ሳይሆን እንደ ሕያው አስተያየት ያነባል። የደራሲው የታሪክ አተራረክ ችሎታ እኩል አስፈላጊ ሆኖ ዓመታትን ዘልቋል። ደራሲ ሐዲስ ዓለማየሁ እውነተኛና ውስብስብ የሚመስሉ ገጸ ባህሪያትን ቀርጸዋል። ፍጹም ጀግኖች ወይም ተንኮለኞች አይደሉም። ነገር ግን በማህበረሰቡ ውስጥ ባላቸው ሚና የተቀረጹ የሰው ልጆች መሆናቸው እውናዊነትን እንድናሰላስልም አድርጓል። ይህ ጥልቀት አንባቢዎች ከታሪኩ ጋር ብቻ ሳይሆን ከገጸ ባህሪያቱ ውስጣዊ ሕይወት ጋር እንዲሳተፉ ያስችላቸዋል። የልብ ወለዱ ቋንቋ፣ ቃናና ፍጥነት ለዘላቂ ተጽዕኖው አስተዋጽኦ አድርጓል። ይህም በአእምሮአዊ አሳታፊ እና በስሜታዊነት ኃይለኛ ያደርገዋል። ልቦለዱ ባህላዊ ጠቀሜታውም ትልቅ ሚና ይጫወታል። ብዙውን ጊዜ የዘመናዊ የአማርኛ ስነ ጽሑፍ መሰረት ተደርጎ የሚጠቀስ ሲሆን በቀጥታ ከኢትዮጵያ ልምዶች ጋር የሚነጋገር የስነ ጽሑፍ አይነት ተደርጎ ይወሰዳል። ለብዙ አንባቢያን ከልቦለዱ ጋር መሳተፍ የንባብ ተግባር ብቻ ሳይሆን የባህል ግንኙነት ጭምር ነው። ትውልዶችን አንድ ላይ የሚያገናኝ የጋራ ቅርስንም ይወክላል። በታሪክ የማይረሱ ልቦለዶች መልስ ከመስጠት ይልቅ ጥያቄዎችን ስለሚጠይቁ ይጸናሉ። አንባቢያን ስለ ፍቅር፣ ስለ ፍትህ፣ ስለ ማህበረሰብና ስለ ራሳቸው እንዲያስቡ ይፈታተናሉ። እነዚህ ጥያቄዎች ክፍት ሆነው ይቀጥላሉ። እያንዳንዱ ትውልድ ታሪኩን በራሱ መንገድ እንዲተረጉም ይጋብዛሉ። እንደዚህ ያሉ ልብ ወለዶች የአንድን ሀገር ታሪክ፣ እሴቶችና ስሜታዊ ልምዶች የሚሸከሙ የባህል ሀብቶች ናቸው። ታዲያ ዛሬ ላይ እነዚህን ሕያው የጥበብ ሥራዎች ማስታወስ፣ ትውልዶችን በማጣመር ወጣት አንባቢያን ማህበረሰባቸውን ከቀረጹ ሐሳቦችና እውነታዎች ጋር እንዲገናኙ ያስችላቸዋል። ታላቅ ሐሳብ የተሸከሙትን ጽሑፎች ማክበር የሥነ ጽሑፍ ማንነትንም ያጠነክራል። እንደ ሐዲስ ዓለማየሁ ያሉ ደራሲያን ያደርጓቸውን ሥራዎች ማጉላት በዓለም አቀፍ ገጸ ድር እየተስፋፋ የመጣውን ተጽዕኖ በሀገር በቀል ድምጾች ለመከላከል ያስችላል። ተደራሲያን የኢትዮጵያ ታሪኮች አስፈላጊ እንደሆኑና መነበብ፣ መወያየትና መጠበቅ እንዳለባቸው ያስታውሳቸዋል። ከዚህም በላይ እነዚህን መጻሕፍት ማስታወስ ለውይይት ቦታ ይፈጥራል። ይህ ስነ ጽሑፍን ለማሰላሰል ብቻ ሳይሆን ለእድገትም መሳሪያ አድርገዋል። ጊዜ የማይሽራቸውን ሥራዎች በማክበር ኃይለኛ ታሪኮች ትውልድን ማነሳሳታቸውን፣ መፈታተናቸውንና አንድ ማድረጋቸው እንዲቀጥሉ እንደዚህ አይነት ሥራዎች ወሳኝነት አላቸው። አንዳንድ ዓመታዊ በዓላት ድሎችን ያስታውሱናል፣ ሌሎች ደግሞ የሽንፈት ታሪኮችን ያስታውሱናል። ግን ዛጎል የመጽሐፍት ባንክ የሥነ ጽሑፍ ኃይልን ያስታውሰናል። ሳምንቱን በታሪክም በዛሬው መሰናዶ ከታተመ 6 10 ዓመታትን ያስቆጠረውና ዛሬም ተጽዕኖ የጎላውን ታላቅ ልቦለድ ታስቦ የዋለበትን ዕለት ምክንያት አድርጎ ታሪካዊ ዳራውን እንዲያስታውሰ